የዜና መጽሔት ኤርትራ ከኢትዮጵያ ፌዴራል መንግስት ተቃራኒ ለቆሙ የውስጥ ኃይላት የምታደርገው የፖለቲካ ድጋፍ ቀስ በቀስ ወደ ወታደራዊ እቅድና ቀጥተኛ ተሳትፎ ሊያድግ ይችላል ሲል የኢትዮጵያ የውጭ ጉዳይ ተቋም ባወጣው አንድ ጽሑፍ አመለከተ። ይህ ምልከታ የወጣው ሰሞኑን ሸረሪና በተባለ ቦታ በፌዴራል መንግስትና በህወሓት መካከል የግማሽ ቀን ውጊያ እንደነበር የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳ መጻፋቸውን ተከትሎ ነው። የሁለቱ ሀገራት መካሰስ የጠቅላይ ሚኒስትር አብይ አህመድ መንግስት የባህር በር ማግኘት ጥያቄ ማንሳቱን ተከትሎ የጎላ ሲሆን በቅርቡ ግን ጽምዶ ማለትም ጥምረት የተባለው መከሰቱን ተከትሎ ነው ተባብሷል። የሁለቱን ሀገራት ግንኙነትና እየተፈጠሩ ያሉ አሰላለፎችን በሚመለከት የተንታኞችን ምልከታ ጠይቀናል። ሰለሞን ሙጬ ከአዲስ አበባ አጠናቅሮታል። የኢትዮጵያ ውጭ ጉዳይ ኢንስቲትዩት የኢትዮጵያና የኤርትራ ግንኙነት የመባባስ አደጋ ሊኖረው እንደሚችል ዛሬ ባወጣው ጽሑፍ የጠቀሰው ኤርትራ በተለይ የኢትዮጵያን መንግስት ለመውጋት ለሚንቀሳቀሱ የውስጥ ኃይሎች የምታደርገው የፖለቲካ ድጋፍ ቀስ በቀስ ወደ ወታደራዊ እቅድና ቀጥተኛ ተሳትፎ ሊያድግ እንደሚችል በመጠቆም ነው። ተቋሙ ይህንን ያለው የኤርትራ ወታደራዊና የደህንነት ሰራተኞች ከኢትዮጵያ የታጠቁ ኃይላት ጋር ቅንጅት መፍጠራቸውንና እንደ ዛላምበሳ ባሉ አካባቢዎች የኤርትራ ወታደራዊ ባለስልጣናት መገኘታቸው መዘገቡን ዋቢ በማድረግ ጭምር ነው። ይህው ተቋም ኤርትራ የታጠቁ ቡድኖችን ከመደገፍ ወደ ኢትዮጵያ የውስጥ ቀጥተኛ ተሳትፎ ልትሸጋገር ትችላለች የሚል ትንተናም አስቀምጧል። የኤርትራ የትግራይ እንዲሁም የአማራ ኃይላትን ያጣመረ ነው የተባለው ቅንጅት ወደ ከፍተኛ ትግል ደረጃ ስለመሸጋገሩ ደግሞ ሰሞኑን ከትግራይ በኩል ተሰምቷል። አንድ ስማቸውን መግለጽ ያልፈለጉ ተንታኝ እንደሚሉት ትግራይ ክልል ኤርትራ የምትፈልገውን ግብ ለማሳካት የምትመርጠው የኢትዮጵያ ክፍል ነው። ትግራይ ከሌለች የኤርትራ እጅ ረዥም መሆን አይችልም። ትግራይ ከሌለች ማለት በትግራይ በኩል ለኤርትራ ሀሳብ፣ ፍላጎት፣ ድጋፍ እጁን የሚዘረጋ አካል ማለት ነው። እንግዲህ ፋኖ እንቅስቃሴም አለ በአማራ ክልል እና በኤርትራና በፋኖ መካከል ያን ያህል የበለጠገ ግንኙነት የላቸውም። በሰሚስትሩ በፋኖና በሱዳን መካከል እንዲሁ። ነገር ግን በኤርትራና በትግራይ መካከል፣ በሱዳንና በትግራይ መካከል በከፊልም ቢሆን በአማራ ክልልና በትግራይ መካከል ግን ረዘም ላለ እንደ ታሪክም ሊነገር የሚችል ለአንድ ዓላማ የመሰለፍ በአንድ ዓላማ ውስጥ ገብቶ የመዋደቅ የመዋጋት ልምድም ታሪክም አላቸው። ከኤርትራ መንግስት በኩል ስለዚህ ጽሑፍ የተባለ ነገር የለም። የሰላምና ደህንነት መምህርና ተመራማሪ የሆኑት ዶክተር ተመስገን ቶማስ በሁለቱ ሀገራት መካከል ስላለው ወቅታዊ ሁኔታ ለዶቼ ቬለ ምልከታቸውን አጋርተዋል። አሁን ወደ ፕሮክሲ ዎር አንዱ ሌላውን መወነጃጀል ይታያል። ወደ ፕሮፓጋንዳ ተቀየው ሁሉም ወገን አንዱን ሌላውን በጥላትነት እየፈረጀ እና ግልጽም ስውርም የሆነ በእጅ አዙር ታጣቂዎችን ማስታጠቅ፣ የመደገፍ አሊያንስ ፎርሜሽን እንደዛ አይነት መደጋገፍ ነገር ይታያል እና የኢትዮጵያን ሰላም የማወክ ነገር ይታያል። ይህ ከሆነና መካረሩ ከቀጠለ ምን ሊከሰት ይችላል የሚለው ላይም ተመራማሪው ማብራሪያ ሰጥተዋል። ላይክሊ ሊሆን የሚችል የመጀመሪያው ሴናሪዮ ብዬ ማስቀምጠው ይኸው ነባራዊ ሁኔታ ሊቀጥል ይችላል ብዬ አስባለሁ። ከ8 ዓመት ወደ 9 ዓመት በፊት እንደነበረው አይነት ሰላምም ጦርነትም የሌለበት ግን ውጥረት ያለበት አይነት የፖለቲካ ድባብ ሊቀጥል ይችላል ብዬ አስቀምጣለሁ። ሁለተኛው ሴናሪዮ ግን ምናልባት አሁን ያለው የፖለቲካ ውጥረት በተለይ በትግራይ ክልል ላይ ያለው ቀጥታ ወደ ጦርነት የሚገባ ከሆነ እና የሰላም አማራጭ ለሱ ሰላማዊ ልባት የማይገኝ ከሆነ አሁንም ትግራይ ክልል ላይ ወደ ሌላ ጦርነት ውስጥ የምንገባ ከሆነ ይሄ ጦርነት ምናልባት ወደዛ ሊዘልቅ ይችላል ብዬ ወስዳለሁ። አሁን ጠንካራ ሲነርጂ ያለው ሁኔታ ስለሚታይ ጦርነቱ አሁን በትግራይ ክልል ላይ ብቻ ተደርጎ ወደ እርስ በርስ ጦርነት ወደ ኢንተርስቴት ዎር አይገባም ብዬ አልወስድም። ትግራይ ክልል ላይ አሁን ሁለተኛ ጦርነት የሚከሰት ከሆነ ይሄ ጦርነት በኢትዮጵያ ድንበር ላይ ብቻ የሚገደብ እና ወደ ኤርትራ ግዛት ወደ ማይዘልቅ ነው ብዬ አላምንም። ስለዚህ ሞስት ላይክሊ ጦርነቱ ይዘልቃል ማለት ነው። ወደዛ የሚዘልቅ ከሆነ ደግሞ እሱ ደግሞ ራሱን ችሎ ሌላ አይነት ውጤት ሌላ አይነት ተገማች ያልሆነ ውጤት ሊያመጣ ይችላል ብዬ አስባለሁ። የኢትዮጵያና የኤርትራ ግንኙነት መሻከር የጀመረው በአንድ በኩል የፕሪቶሪያው ግጭት የማቆም ስምምነት መፈረሙን ተከትሎ ሲሆን፣ በሌላ በኩል ኢትዮጵያ የባህር በር ይገባኛል የሚል ጥያቄ ማንሳቷን ተከትሎ ነው። ለዲ.ደብልዩ ሰለሞን ሙጬ ከአዲስ አበባ።
በቆቦ ከተማ ከራያ አላማጣ፣ ኮረም፣ ኦፍላ፣ ዛታና ከአካባቢው በጦርነት ምክንያት የተፈናቀሉ ከ100 ሺህ በላይ ወገኖች የሚገኙ ሲሆን አብዛኞቹ ወጣቶች ናቸው። ተፈናቃዮቹ በከተማዋ በደረሰባቸው ከፍተኛ የምግብና የመጠለያ እጥረት እንዲሁም የሰብአዊ እንክብካቤ ማጣት ምክንያት ተስፋ በመቁረጥ ወደ ውጭ ሀገር ለመሰደድ ይገደዳሉ። ይህንን አጋጣሚ የሚጠቀሙ ደላሎች ወጣቶቹን በማግባባት ጉዞውን በነጻ ያስጀምሯቸዋል። ነገር ግን ተጓዦቹ የመን እንደደረሱ በአጋቾች እጅ የሚወድቁ ሲሆን አጋቾቹም ለቤተሰቦቻቸው በመደወል ከፍተኛ ገንዘብ ይጠይቃሉ። ኢሳያስ ገላው ጦርነትን ሸሽተው አካባቢያቸውን ለቀው በቆቦ ከተማ ያሉ ወጣቶችን በየዕለቱ በማግባባት የኢትዮጵያን ድንበር አቋርጠው ወደ አረብ ሀገራት እንዲጓዙ የሚያደርጉ ደላሎች ሲሳይ ሆነዋል እየተባለ ነው። ከሀገር ሲወጡ በነጻ የሚጀምረው ጉዞም የመን ሲደርሱ ግን ክፍያ ይጠየቅበታል። አቅም ያለው ቤተሰብ ገንዘብ ልኮ ልጁን ሲያድን፣ ሰው የሌለውም በዚያው በበረሃ ይቀራል ይላሉ አቶ ንጉስ መኮንን። በደላላው ብር ይሄዳሉ። ከዛ ከሄዱ በኋላ እየመጡ ወደ ቤተሰብ ያስደውሏቸውና ግዴታ በቃ ልጅ ሊረሸን ነው ሊሞት ነው ሲባል ወላጅ ያው እርጥባን እያለ እየዞረ እርዱኝ እያለ እያዋጣ እያሰባሰበ እንደዛ እያደረገ ነው አብዛ የሚልከው። ዛኛው እዛው በረሃ ነው የሚቀረው። ከራያ አላማጣ ከተማ የተፈናቀለው ወጣትም ምንም እንኳን መንገዱ አስቸጋሪ ቢሆንም እናት ፊት ከመሞት ይሻላል ብለን ነው ይህንን ከባድ ውሳኔ የወሰን ነው ሲል ይናገራል። ያው እናት እዛ ከቤት ፊት ከመሞት መርዶ ይሻላታል። አዳም ከፊት ለፊት ከምትሞት መርዶ ይሻላል። ታታይ እንደ አማራጭ ይሆናል። እንደ አማራጭ በቃ ይወሰዳል። እናትን ክፉ እያየች መቼም አንተ እንትን አትልም። ዞሮ ወጥተህ መርዶ ይሻላል ይተረጋዋል። ያው ወር ሳይሞላ 2 ሳምንት ሳይሞላ መንገድ ላይ እንዲሁ መርዶ ይደርሳል። ለምን ቃ ፊት ለፊት እኛ ጋር ኑሩ ይላሉ። ግን እንዴት ልትኖራለህ? ትገደላለህ። ውጣ አልወጣም አለ። ከዚህ ልክ እንዳማራጭው ስለዋል። በጉዞ ላይ መሞት አለ የሚለው ስሙ እንዳይጠቀስ የፈለገ ወጣትም በሽፍቶች የሚሞቱ በርካቶች መሆናቸውን ይናገራል። ከዚያ በላይ ግን በነፍስ ወከፍ የሚጠየቅ ብር ከባድ ነው ሲል ነው የሚናገረው። በባህር የሚያልቀው ተውና በሽፍቶች ተይዞም የሚንገላቱ ብዙ ወንድሞች አሉ እና አንዳንድ ጊዜ አንዴ ልትናገረው የሚከብድህ ነገር ነው እንትን የሚገጥመው ነው ያለው። በሊቢያ ስቴር ታውቀዋለህ፣ ሽፍታ ይዞ የሚጠይቅህ ብር ቤተሰብ አማካኝ ያደረገ ሳይሆን እሱ ራሱን አማካኝ ያደረገ ነው የሚጠይቅህ ብር። አንዲት እናትን መቼም ልጇ እያየችው ከሚሞት ብላ ነው አይደል እየወጣ እየሄደ ያለው። በቤት ኪራይ እየኖረች ቦታውን እንኳን ሽታማት የማትከፍልበት መንገድ ነው እየተፈጠረ ያለው። በጣም ይከብዳል ነው የምነግርህ። ከቤት ስንወጣ መከራ እንዳለ እናውቃለን የሚለው ወጣትም እዚህ ካለው ነገር ይሻላል ብለን ነው ጉዞ የምንገባው ሲል ይደመጣል። ያው ከዚህ ወደዛ ይሻላል በሚል ነው። ከቤት ስትወጣ እኮ ክፋት እንዳለ እኮ ይታወቃል። ከቤት ስትወጣ እኮ ያው ደስታ ሁሉም ነገር ስራ እኮ ቤት ነው የሚሆነው። ግን እና በመንገድ ላይ ብዙ ችግሮች አለ እና የሚሞተውም በጣም ከባድ ነው። ስለ በሳውዲ አረቢያና የመን ድንበር ላይ በስራ ላይ መሆኑን የገለጸና ስሙ እንዳይጠቀስ የፈለገ አስተያየት ሰጭም አሁን ላይ በዚህ ህገወጥ ጉዞ ተሳታፊ የሆኑት ህጻናትም ጭምር ናቸው ይላል። አሁን በፊት እንዳልነው ስደተኛ በጣም በዝቷል። በተለይ ህጻናቶች ምኖች በቃ በፊት አዋቂዎች ነበር የሚወጡ። አሁን ግን በጣም ህጻናቶች፣ ሴቱ፣ ወንዱ በጣም ከራያ አላማጣ፣ ኮረም፣ ወፍላ፣ ዛታና ሌሎች አካባቢዎች ተፈናቅለው በቆቦ ከተማ በርካታ ተፈናቃዮች መኖራቸውን የሚናገሩት አቶ ወዳጁ አያሌው ወጣቶቹ ተረጋግተው በቆቦ ከተማ ከመቀመጥ ይልቅ በህገወጥ መንገድ ወደ አረብ ሀገራት መጓዝን ነው ምርጫ የሚያደርጉት ይላሉ። ሰብስበንም ምናምን ስናወያያቸው በቃ ወደ ውጭ መሄድ ፍላጎት ነው እንጂ ያላቸው ወደ ሀገራቸው ካልተመለሱ ወደ ውጭ መሄድ ነው ብዙዎች የሚያሳዩት እና እዚህ ደግሞ በጣም ስቃይ ውስጥ ነው ያሉ። በተለይ ወጣቱ ላይ ኮንሰርን ያደረገ እንትንም የለም፣ የእርዳታ ድርጅትም የለም። በዚህ ምክንያት በምኝታም በቤትም በምንም በምግብ እጥረትም አብዛኛው ተስፋ እየቆረጡ ወደ አረብ ሀገር የሚሄዱበት ወደ መሀል ሀገር የሚመጡበት ሁኔታ ነው ያለው። በቆቦ ከተማ ከተለያዩ አካባቢዎች የተፈናቀሉ ከ100 ሺህ በላይ ተፈናቃዮች ሲገኙ አብዛኛዎቹ ወጣቶች ናቸው። ለዶይቼ ቬለ ዘገባ ኢሳያስ ገላው። ተከታዩም ዘገባ አድማጮች እዛው ሰሜን ኢትዮጵያ ነው የሚያቆየን። በሰሜን ኢትዮጵያ የሚጠበቀው የክረምት ዝናብ ባልጣለባቸው አካባቢዎች ከፍተኛ የረሃብ ስጋት ማንዣበቡን ነዋሪዎችና ባለስልጣናት አመለከቱ። እንደ ነዋሪዎቹ አስተያየት በድርቁ ላይ በተጨማሪ እየመጣ ያለው የግጭት አደጋ በፊናው የህብረተሰቡን ስጋት እያናረው ይገኛል። ከአዲስ አበባ ስዩም ጌቱ ዝርዝር ዘገባ ልኮልናል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር በሚተዳደረው አበርጌሌ ወረዳ ነዋሪ የሆኑት አርሶ አደር ለዶይቼ ቬለ በሰጡት አስተያየታቸው ለወትሮ ከሰኔ እስከ ሐምሌ መጀመሪያ አካባቢ ሲጠበቅ የነበረው የዘንድሮ የክረምት ዝናብ ባሳለፍነው ሳምንት ሐምሌ 28 ገና አንድ ብሎ መጀመሩ ነው።
በአካባቢው በተከሰተው በዚህ ድርቅ ምክንያት አርሶ አደሩ በወቅቱ መዝራት የነበረበትን ምርት አለመዝራቱን የገለጹት አርሶ አደሩ በተለይም በዝናብ እጥረቱ የቤት እንስሳት ላይ በፈጠረው ከፍተኛ የመስኖ እጥረት ጉዳት መድረሱንም አስረድተዋል። በዚህ በድርቁ ምክንያት ትንሽ እንስሳት ላይ ነው ጉዳት ትንሽ ያለው። ብዙኛው አሁን እንኳ እንደተባለ አንድ ተወሰነ ዘንባን ያው በቂ እንዳይሆን ከአሁንም ጭምር ብዙ ያልነቁ ከፍቶች እንስሳትም አሉ። አሁን ቅጠሉ ብዙ ያጠሉም ስላልሆነ ማለት ነው። ሳምንት ይሆናል አሁን ከጀመረውን ሐምሌ 28 አካባቢ ጀመረ። እንደ አርሶ አደሩ አስተያየት በአጎራባች ወረዳዎች ጸገብጂም ተመሳሳይ የዝናብ እጥረቱ በመከሰቱ ነዋሪው በብርቱ ተፈትነዋል። ጤፍ፣ ሰሊጥና ማሽላ አካባቢው ላይ ከሚመረቱ ለምግብነት ከሚውሉ የእህል ዝርያዎች ዋነኞቹ መሆናቸውን ያስረዱት የአበርጌለው አርሶ አደር የዘገየው ዝናብ በእነዚህ ምርቶች አመራረት ላይ ቀጥተኛ የሆነ አሉታዊ ተጽዕኖን የሚያሳድር በመሆኑ በቀጣዮቹ ሳምንታት ዝናቡ ቀጣይነት ካለው ሌሎች አማራጭ ምርቶችን ለመዝራትም ያስባሉ። አንደኛ የመጀመሪያ ያው ማሽላ ዘርተን ነበር በሰፊው ትንሽ ዘንቦ ጠፋ። ያው ሁለተኛ የለበትን አሁንም መልሶ ጠፋ። ያው ሶስተኛ ጤፍ ነገር ትንሽ አልፎ አልፎ እንቁዳ ጉሳ ነገር እና እነዚህ ነው እየተዘሩ ያሉት አሁን እና ምርት ያን ያክል የለም ነው። ዶቼ ቬሌ በወረዳው ለግብርና ጽሕፈት ቤት ኃላፊዎች እንዲሁም በዋግምራ ብሔረሰብ አስተዳደር ዞን ለአደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ኃላፊ አቶ ምህረት መላኩ በእጅ ስልካቸው ላይ በተደጋጋሚ ደውለው ምላሻቸውን ለማግኘት ያደረገው ጥረት ለዛሬ አልሰመረም። በሰሜን ኢትዮጵያ በርካታ ስፍራዎች ባጋጠሙ በዚህ የክረምቱ ወቅት የዝናብ እጥረት እየተፈተኑ ከሚገኙ የትግራይ ክልል ምስራቃዊና ደቡባዊ ምስራቅ ዞን አካባቢዎች ሌላኛው ተጠቃሾቹ ናቸው። በደቡብ ምስራቃዊ ዞን የስራ አዴ ወጅራት ወረዳ ነዋሪ አርሶ አደር እንደሚሉትም እስካሁን ምንም ዝናብ አለመጣሉ ብርቱ ስጋት ውስጥ ከተዋቸዋል። ምንም ነገር የሚያምታታው ነገር የለውም። ዝናብ የሚባል ማንም ብትጠይቅ ምንም ዝናብ የሚባል የለም። በብዛት ጀምረዋል መዝራቱን እግዚአብሔር የፈለገ ያድርግ ብሎ ማለት ነው። እርዳታ ብቻ ሳይሆን ተጨማሪ ነገር ይፈልጋል እንጂ። በሰሜን ኢትዮጵያ በርካታ ስፍራዎች ላይ አሁን ላይ የዝናብ እጥረቱ ብርቱ ስጋትን ስለመደቀኑ ገልጸው አስተያየታቸውን ለዶይቼ ቬለ ያብራሩት የሰሜን ጎንደር ዞን ዳባት ወረዳ አስተያየት ሰጪም ሰሜን ጎንደር ሁሉም ወደ ገጠር ወረዳዎች ግማሹ ዘንባም ግማሹ ዝናብ ድርቅ ምንም ነገር ዝናብ ያልዘነበበት አለ። የዝናብ እጥረቱ አለ በዞኑ በሁሉም ወረዳዎች አለ። ምርቷን ወደ ጉበት የተዘራ እስካሁን ድረስ ያልበቀለም አለ የበቀለም አለ። ዝናብ የዘነበባቸው አካባቢዎች ምንም ችግር የለም። ዝናብ ያልዘነበባቸው አካባቢ ዝናብ ወደ ዘነበበት አካባቢ እየተሰደደ ነው ያለ። እንስሳቱ ሰው ከወረዳ ወረዳ ልዩነት አለ ማለት ነው። አንድ ወረዳ ራሱ ዝናብ ያገኛል፣ ዝናብ ያላገኛል። በሰሜን ጎንደር ዞን የጠለምት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሞላልኝ በላይኔ ለዶይቼ ቬለ ባጋሩት አስተያየታቸው በወረዳው ባጋጠመው የዝናብ እጥረት ከባድ ያሉት ችግር እያሳለፉ መሆኑን ተናግረዋል። አሁን ድረስ እንደው ምንም አይነት ያልዘነበበት 11 ቀበሌ በላይ ዝናብ ያልዘነበ የተቆራረጠ ደግሞ የሚዘንባቸው ወደ 5-6 ቀበሌዎች ይኖራሉ እና በጣም ችግር ውስጥ ነው ያለው። እንግዲህ እስካሁን ያልዘነበበት በጣም እዚህ በኋላ ቢዘንብ ጥቅም ያመጣ ብሎ መገመት ከባድ ነው። ምን ጉዳት ደረሰ? ምናልባት የቤት እንስሳቱ ላይ የአርሶ አደርም የምርት ማምረት አቅሙ ላይ ምን ተጽዕኖ ደረሰ? ባዶ መሬት ነው የምታየው አሁን በሁሉም ነገር ላይ። እንግዲህ ከዚህ በኋላ የዘነበ ዝናብ ነው እንግዲህ የሚጠበቅ ምርት ይዘንብ እስካሁን ባለው ተስፋ የሚያስቆርጥ ነው። ዝናብ በጣም የለም። እነዚህ 10 ምናምን ቀበሌዎች የላቸው። ቢያንስ እስከ ነሐሴ ሙሉ ዝናብ ከዘነበ እንደዚህ ተፈጥሮ የሚደርሱ ሽምብራ በተለይኛውን ወደዚህ 10 ምናምን ቀበሌዎች እስከ 10-15 ቢደርስላቸው ሽምብራ ዘር የተወሰነ ነገር ያገኙ ነበር። ዶይቼ ቬለ ዛሬ ለማጣራት ያደረገው ብርቱ ጥረት ባይሰምርም በሰሜን ምስራቃዊ ኢትዮጵያ በተለይም በአፋር ክልል ውስጥም የተከሰተው የዝናብ እጥረት ግመሎችን እስከ መግደል ያደረሰ ከፍተኛ ጉዳት ስለማስከተሉም እየተዘገበ ይገኛል። ድርቅ ባስከተለው የዝናብ እጥረት በብርቱ እየተፈተኑ የሚገኙት የሰሜን ኢትዮጵያ አርሶ አደሮቹ አሁን ላይ በስፋት ስጋትን አጭሮ በተነሳው ግጭትም ሌላው አደጋ እንዳንዣበብባቸው ያነሳሉ። ሰላም ቻው እንደፈለክ መንቀሳቀሱ ከብቶችም ይዘው ሌላ ቦታ እንትን እንዳትል ብቻ ያ ነው ስጋቷ። ፖለቲካ ጉዳይም ያው ጫና አለበት። ብዙ ነገር በቃ ተስፋ ያለው አድማስ የሸሸ ብዙ ሰው አለ እያለውም የተራበ ማለት ነው። አሁኑ ሲጨመርበት በጣም ከባድ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በማዕከላዊ ኢትዮጵያ ክልል በእርሻ ግብዓት አቅርቦት ላይ ከገበሬዎች ለሚነሳው ሮሮ ምላሽ እንዲሰጥ የክልሉ ምክር ቤት የሕዝብ እንደራሴዎች ጠየቁ። እንደራሴዎቹ እንዳሉት የእርሻ ማዳበሪያ ከተሽከርካሪ ሳይወርድ በየመንደሩ ደርሶ ከመመለስ በስተቀር አርሶ አደሩ በትክክል አቅርቦቱን እያገኘ አይደለም። ማዳበሪያ ላይ የተፈጠረው ግርግር መሰረታዊ ምክንያት የሌለው ነው ያሉት የክልሉ ርዕሰ መስተዳድር በበኩላቸው ስርጭቱ ላይ ጠበቅ ያለ የቁጥጥር ስርዓት እንደሚዘረጋ ተናግረዋል። ሸዋንግዛው ወጋየሁ ከሐዋሳ ዝርዝር ዘገባ አለው።
አርሶ አደር አብዱል ፈታህ እንድሪስ በማዕከላዊ ኢትዮጵያ ክልል ሀላባ ዞን የዌራ ወረዳ ነዋሪ ናቸው። የዘንድሮ የመኸር እርሻቸውን ለማከናወን የማዳበሪያ አቅርቦት ፈተና እንደሆነባቸው የሚናገሩት አብዱል ፈታህ የዋጋ ንረቱም ቢሆን የሚቀመስ አይደለም ይላሉ። አብዛኛው የምናገኘው ከነጋዴ ነው፣ ከነሱ ነው የምናገኘው። መጀመሪያ 12,000 ነበረ ይስከታ ነበረው ኩንታል፣ አሁን 18,000 አድርጎታል። ምንድነው የጨመረበት ምክንያት? ምን አታለ ምንም የሚናገር ነገር የለም። ስንሄድ ብቻ እንደዛ ይሉናል። ያው ምንድነው ብትልም የሚፈታልን ስለሌለ መግዛቱ ነው ዝም ብሎ ገዝቶ ማቆሙ ይቻላል። አሁን ጊዜ እያለፈብን ነው። ዛሬ ዘላለም ቢል አሁን 15 ቀን ሙሉ የሚቆይበት ሁኔታ አለ፣ ማዳበሪያ በመጠበቅ ብቻ። ስድስተኛ መደበኛ ጉባኤውን በወልቂጤ ከተማ ያካሄደው የማዕከላዊ ኢትዮጵያ ክልል ምክር ቤት ላይ የህዝብ እንደራሴዎች ካነሷቸው ጥያቄዎች መካከል ይኸው የእርሻ ማዳበሪያ አቅርቦት ጉዳይ ይገኝበታል። ትልቁ አጀንዳ ማዳበሪያ ነው። ማዳበሪያ የገበሬው ትልቁ የማልቀሻ አጀንዳ ነው። እውነት ለመናገር ማዳበሪያ ለገበሬው እየደረሰ አይደለም ነው የምለው። ገበሬው በእያንዳንዱ ቀበሌ ስነት ስለ ማዳበሪያ የማይጮህ ቀበሌ የለም። ምንድነው የማዳበሪያው ችግር? ማዳበሪያ ቀበሌ ይመጣል፣ ደርሶ መልስ ነው እንጂ የሚሄደው እዛ ቀበሌ ተሳልሞ ይመለሳል እንጂ ለገበሬው ከአይሱሲ ከመኪና ወርዶ አይደርስም ነው። በደንብ መታየት ያለበት የህዝቡ ሮሮ ያለበት ማዳበሪያ ነው ባይ ነኝ። የእርሻ ማዳበሪያ ላይ የተፈጠረው ግርግር መሰረታዊ ምክንያት የሌለው ነው ያሉት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ክልሉ በቀጣይ ስርጭቱ ላይ ጠበቅ ያለ ቁጥጥር ስርዓት እንደሚዘረጋ ጠቁመዋል። ማዳበሪያ ላይ ያለው ግርግር አላግባብ የተፈጠረ ግርግር ነው፣ እውነተኛ ችግር አይደለም። ከአንድ ሳምንት በፊት የሱፐርቪዥን ቡድን አደራጅተን 9ኙን መዋቅር ተመልክተዋል። ከጠንባራው ውጪ ትላንትና ማታ ይሄን ጉዳይ ስንገመግም 69,000 ጋብ ስቶር ውስጥ አለ፣ 260,000 ዩሪያ ስቶር ውስጥ አለ። ይሄን ማሰራጨት ነው ያልቻሉት። ተጨማሪ ግዢ መደረግ የሚገባቸውን ማምጣት ነው ያልቻሉት። ማዳበሪያ ግን በሌላ መንገድ ገበያ ላይ ደግሞ ሲሸጥ እናያለን። እሱንም ኮንትሮል እናደርጋለን። ከነገ ጀምሮ ያስቀመጥነው ፕሮግራም አለ። ከስር መዋቅር ጋር በቂ ውይይት ተደርጎበት ሰዎች ደጋፊ አካል እዛ ተቀምጠው በየቀኑ እየተቆጠረ ማዳበሪያ እንዲወጣ ለገበሬው እንዲደርስ ነው። አቶ ሰለሞን ኃይሌ በማዕከላዊ ኢትዮጵያ ክልል የሚንቀሳቀሰው ጎጎት ለጉራጌ አንድነትና ፍትህ ፓርቲ የስራ አስፈጻሚ አባል ናቸው። የእርሻ ማዳበሪያ ላይ የአቅርቦት ብቻ ሳይሆን የዋጋ መጨመርም እንደሚስተዋል ለዶቼ ቬለ አስተያየታቸውን የሰጡት አቶ ሰለሞን ይህም የእርሻ ውጤቶች ዋጋን በማናር ኑሮ ውድነትን ሊያባብስ ይችላል የሚል ስጋት እንዳላቸው ገልጸዋል። በተለይ ከዋጋ ግሽበቱ ጋር ተያይዞ ኢኮኖሚካሊ ትልቅ ተጽዕኖ አለው። በቀጥታ ሸማቹ ላይ ነው የሚያርፈው። ስለዚህ ከማዳበሪያ ጋር ተያይዞ ባሉ ጉዳዮች ላይ አቅርቦትም የዋጋ ማስተካከያም እንደዚሁም አስፈላጊ የሆኑ የድጎማ ስርዓቶች ሊበጁለት ይገባል የሚል ሀሳብ ነው ያለኝ። ለ2018-19 የምርት ዘመን የ20.9 ሚሊዮን ኩንታል ማዳበሪያ ግዢ ተፈጽሞ ወደ ሀገር ውስጥ መግባቱን ከፌዴራል ግብርና ሚኒስቴር የተገኘው መረጃ ያመለክታል። ከዚሁ ውስጥ እስካሁን 10.7 ሚሊዮን ኩንታል ለአርሶ አደሩ መሰራጨቱን የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ባለፈው የሰኔ ወር አጋማሽ ለጋዜጠኞች በሰጡት መግለጫ መጥቀሳቸው ይታወቃል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ። ኢትዮጵያና ኤርትራ እያደገ የመጣው ውጥረት ከራያ አካባቢ በጦርነት ስጋት የወጣቶችና ህጻናት በብዛት ለመሰደድ መዳረግ፣ በሰሜን ኢትዮጵያ ድርቅና ግጭት ያጠላው ስጋት እንዲሁም የማዕከላዊ ኢትዮጵያ ክልል አርሶ አደሮች የእርሻ ማዳበሪያ አልደረሰንም ማለታቸውን የቃኘው የምሽቱ የዜና መጽሔት ጥንቅር በዚሁ አበቃ።